ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችን ቆዩ። ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተም ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱልፈታህ አልሲሲ ተናገሩ። ፕሬዝዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ ትብብር የመድረክ ሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙት የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊ አልሃራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደርስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ ሀገራቸውን አቋም በጽንኦት ሰጥተው ተናግሯል ተብሏል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲም ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸውና ሀገራቸው ተጨማሪ ውይይትን እንደማትፈልግና መብቷን በዓለም አቀፍ የህግ መሰረት እንደምታስከብር ለቢቢሲ ተናግሮ ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጠል የቆየው ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዚዳንት አልሲሲ ያነሱት የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቀኝ ግዛት ዘመን ስምምነት እንደምትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባውን ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ የበላይነት ለብቻ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩም ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስ ታላቅ ህዳሴ ግድብ የግብፅን ውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ፕሬዚዳንት አልሲሲም ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ ለመግባት እና ለመረጋጋትን በማስወገድ በኩል ያላት ፖሊሲም ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ ባወጣው ጠንካራ መግለጫም ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አላት ብሏል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያ የመንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ ሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዚዳንት አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፍታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዚዳንቱም የውጭ ጉዳይ ሚኒስትሩና ሌሎች የግብጽ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱም በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጧል። እነዚህን በግብጽ ባለስልጣናት ንግግርን ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስትር በወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸብ አጫሪ ንግግሯን ያጠናከረች ነው በማለት ዓለም አቀፉ ማህበረሰብ ይህንን ድርጊት እንዲያወግዝ ጠይቋል። ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የኢትዮጵያ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለውን ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ
በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዚዳንት አልሲሲም የህዳሴ ግድብ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካ እና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። ዘገባው የቢቢሲ ነው። Religion.